ሄሎ አባ እንዴት ነህ? እኔ በጣም ደህና ነኝ። እንዴት ነህ? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታደርጉልኝ ዘንድ በትህትና ጋብዛችኋለሁ። እንደዚሁም አስተያየታችሁን በኮመንት እንደተለመደው ተጎን የሆናችሁ ታበረታች ዘንድ ስል በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ደህና ነኝ። እኔ በጣም ደህና ነኝ አባ። የእውነትህን ነው? ማንም የለ እንደ አባ? ማንም ተለለማ እንደውም አባ ልበልህ እንጂ። አይ አባ እንደው የእውነትነቱን አባትነትህን ስታገኝ ድረስ እንዴት እንደምናፍቅ ብታቅ ኖሮ እንደዚህ አትለኝም ነበር ሲል ሊና ደግሞ ከመዝጊያው ስር ተለጥፋ ታዳምጠዋል። እንዴ ይሄ ሰው አባት የለውም ማለት ነው ትላለች። እኔ እኮ አባትነትን እስተተቀበል ድረስና እኔም አባ ብዬ እስትጠራህ ድረስ እንዴት እንደምጓጓ አታውቅም ይላል። ደህና ነን አባ፣ በጣም ደህና ነን። አሁንማ ያለሁበት በጣም ተስማምቶኛል። ስራም ቆንጆ ነው። አንተ ግን እንዴት ነህ አባ? እንዴ ኒና ምን ነው ወይዬ? ምን ነው በር ላይ ቆምሽ? አይ ኧረ እኔ አልቆምኩም፣ አሁን የመጣሁት። ኒና እንግዲህ ሰምታለች ነው እንዴ? አዎ። ምን ነው ግን የደነገጥሽ ትመስያለሽ? እኔ አልደነገጥኩም ኒናዬ። በደንብ ነው የምታስታውቂው አደነጋገጥሽ። ምን እዚህ ቤት ሰላም ያለ መስሎህ ነው? አይደለም፣ ያቺ ብድኮ አሯሩጣኝ ነው ኒና። እሷ ግን እሱን ነው የሰማችው። እና ቤቲ ናት እና ከሷ ሌላ እብድ አለ አንቺ ልጅ። እና ሲጀመር ኧረ እብድ አይባልም። እና ቀስ ልበላት ኒና። እንደዛ ሳይሆን ይኸውልሽ የአእምሮ ታማሚ ነው የሚባለው ይላታል። እባክህ ቃሉን ማሳመሩ ጥሩ አይደለም። እሷ እንደሆነ አንድ አብዳለ ሴት መስሎ ለሴት ምቀኛ ነው። እኔ አላልኩም ግን እንደዛ ማለት አንቺ ለነሱ ጥሩ አይደለም። እኔ ፊት ለፊቷ እንደዛ አልልም፣ ተኋላው ነው የምታመት። እኔ እንደዛ አልልም ፊት ለፊቷ። ጣችለት እንደዛ ብያት አናቴ ላይ የሰማንያ ብሔሮችን ነው እየጨፈረችብኝ ኒና። ተስቅ አንተ ሳቅ፣ ምን አለብህ? ቆይ ስራ የምን እንደሆነ ረሳሽው እንዴ? ለካ አንተ ተነሱ ጋር ነው የምትውለው አለች። ከነሱ ጋር ነው የምውለው። ባይገርምሽ አንድ ቀን ተነሱ ጋር ብትውሊ ራቸው ማን እብድ እንደሆነ ብሰሚ ግራ ነው የሚያጋባች። ክብሮምዬ እንደ ውለታ ብትውልልን፣ ይህችንም ወስደህ ብቀላቅልልን ለክብሮም። ኧረ አንቺ ተይ፣ እውነቴን እኮ ነው። ልታሳብደን እኮ ነው። አንቺ ነሽ እንዴ? አዎ ሰኒን እኮ ልሸኛ ከጀን። ኧረ ምሩን፣ ኧረ ወገን እየተሳሰብን እንጂ። ጽዬ ወደ ቤት ልገባ ስትል ሊና ጽዬ ብላ እጇን ያዝ አድርጋታለች። ሆነ ነገር ልነግርሽ እኮ ነበር ጽዬ። ምን ነው በሰላም? ኒና እንግዲህ እያቃጠረች ነው። ባይዘው በሰላም ግን ያው ልነግርሽ ፈልጌ ነው። ጽዬም እኔ አሁን ምንም መስማት አልፈልግም፣ ደክሞኛል አለቻት። የሚያናድድ እኮ ነገር አይደለም ሊና፣ ጭንቅላቴን አሞኛል። ጭንቅላት ምን አገናኘው? ጭንቅላት ይደክማል እንዴ ኒና በማለት ቁጥት ብላ እጇን አስለቅቃ ጽዬ ወደ ቤቷ ገባች። ይችኛዋ ደግሞ እጆቿን አጣጠፈችና ወደ ደረቷ ላይ አድርጋ እሺ ላለ ትጮብኛለች ደግሞ ለራሷ ብዬ ልንገርሽ ባልኳት ደግሞ አቃጣሪ ኒናዬም ጆሮ በጠባሁላት ቀረብሻ። እንዴ ጽዬ ክብሮ እንዴት ነሽ? ደህና ነኝ። ደህና መታሃል እንዴ? በጊዜ ገባሁ እኮ ክብሮ ለጽዬ። እንዴት አልተገናኘንም? እኔ እኮ ብዙ መታጠፊያው ጋር ነበርኩ። አንቺ በታችኛው መቼሽ ነው፣ እኔ በላይኛው ነው የገባሁት። እንግዲው ለዛ ነው። ምሳ በላህ? ቅርብ ሰዓት ከሰንዲ ጋር በላን። አንቺ ግን በላሽ? አይ
እንኳን ብቻዬ ሊበላልኝና ከሰው ጋር ራሱ መብላት አቅቶኛል። ጽዬ በያ አሁን ተነሽ አቅርቤ እኔ አባላሻለሁ። ኧረ ተው እንዴ ጽ ምን ማለትሽ ነው? መብላት አለብሽ ካልሆነ እኔ ላቅርብ። ኧረ ቆይ እዛማ ይሆንም በቃ እሺ በቃ እኔ ያቀርባለሁ። ጽዬ ጠኒ እሺ ጽዬ ምግብ ልታመጣ ነው እንግዲህ። ኒና ምግብ ተማቅረብ ይልቅ ነገር ልታቀርብላት ነበረ፣ ስብከት ይዛላት ነበረ፣ ግን አልቀበልሽም ብላ እንትን ብላለች። አሁን ምግብ አቅርበው ሊበሉ ነው ማለት። አይ ጽ መከራሽ ጭራሽም ምህላ ልበላለሽ። ውድና የተከበራችሁ አድማጭ ተመልካቾች ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አስተያየታችሁን በኮሜንት ታደርጉልኝ ዘንድ በትህትና ጋብዛለሁ። ለምታደርጉልኝ ከልብ አመሰግናለሁ። አይጺ አይ መከራች ምግብም አልበላለሽ። ይሄ ምሳይ ታለቆ በራብ ልሞት እኮ ነው፣ እየጠበኩሽ እኮ ነው። ዲና እንግዲህ ዲስቱስ ሜቱ ዲስት ወጥ የሰራሁበት ነው ጽዬ እኔ ምን አውቃለሁ። ኒና እኔ ደግሞ ወደዚህ ስም አልመጣሁም። እንዴ እንዳትመጣ ጠብቂያት አላልኩሽም ነበር እንዴ ጽዬ? አሁን ስላበላኋት ይርባታል ብዬ አላሰብኩማ። ኒና ወይ ኒና በቃ ውጪ። እሺ በቃ ኒና ውጪ። ኒናም እሺ ብላ ወጣች። አሁንስ ምርር ነው ያለኝ። ቆይ ምን ይሻለኛል እንዴ ጽ ምን ነው ቆየሽ? ክብሮ እንኳንም አንተ በላህ እንጂ እኔ እንኳን ብዙም ተኘኝም ነበር። ጽዬ እሺ በቃ አሁን ተረጋጊ። እኔ አሁን ቶሎ የሚደርስ ምግብ ሰርቼ እንበላለን። ክብሮ ቶሎ የሚደርስ ምግብ ሰርቼ አበላሻለሁ። ሳሎን ጠብቂኝ መጣሁ። ክብሮ ምግብ ሊሰራላት ነው። እሺ በቃ አመሰግናለሁ ብላ ጉዞ ወደ ሳሎን። አይ ጽናት በዚህ ተቀጥልሽ እንዴት ልኮኝ ይሆን? ክብሮ በሽንኩርቱ የሰን ቤትና የጽ ቤት ተምታታብኝ። ክብሮ እንግዲህ ወጥ ሊሰራ ነው፣ ግን ሽንኩርቱን አጥቶታል። እየፈለገ እንግዲህ እንዳለ ምግቡን ይዛ መቀመጫው ክፍሏ ይዛ ሄዳለች። ከዛ ሊናም እንዴ አንቺ ጎተራ ምን ልታደርጊው ነው አለቻት። ከዛ ቤቲ እንዴ ኩሽና እንዲያገቢ ስትሉኝ እኮ እዚህ ይዤ መጣሁኝ እና ክችን እቃውን ነው እንጂ የምንፈልገው ምግቡን ነው እንዴ እዚህ ጠራርገሽ በልተሽ የምትጎለችው? እንዴ ኒና ራበኛ ቤትዬ። ቆይ አንቺ በማይክሮ ሰከንድ ነው እንደሚርብሽ? አይ አልጠገብኩም ነበር። ምን አንቺማ ፌስታል ይዞ ወዲህ ውስጥ መቀበልሽ አለ እንጂ በጤናሽማ አይደለም። ጤነኛ ነኝ። እሺ አንቺማ ነሽ። እሺ አሁን ግን ውሃ ጠምቶኝ። እሺ እንደነው ባክሽ? አው በጃሪ ሆነልሽ በረቶ በጆክ ይበቃኛል። አይ እንደው በጎማ ውሃው ልሳብልሽ እንጂ ተይቀርቶ እንኳን አይበቃሽም። የሙዝቅት ያለሽ እንዴ ያምሰው በጀት ስልቅጥ አርገሽ በልተሽ ሙስና ራሱ እንደዛ አይበላም። ጽናት ታመጣ ድስቱን መልሽው። እሺ ጽናት ታውቃለች ወረደሽ። ጭራሽ አንቺ ተባባሪ ልታደርጊኝ እኔ ተመጣች እኮ ትቆጣኛለች። ይህ መቆጣት ሳይሆን ራሱ በጅራፍ በጅራፍ መግረፍ ነበረባት። ለምን ምን አደረኩኝ? አንቺማ ብትገረፊ እናቴ እየሰለቀጥሽው ይቋቋምልሻል እንጂ በስስ ጎናችን ብንገረፍ ረሃባችን ብቅ ብሎ የሚወጣው። ምን አይነት ችጋራም ነሽ ግን! ወይኔ አምላኬ! ይችን የሰው ጅብ ልታሳየ ነው እዚህ ቤት ያሰነበት። ምን አይነት ችጋራም ነሽ ግን! በእግዚአብሔር ግን ጎሽ አንተ መስራት ጀመርክ እንዴ? እኔ ልሰራ እኮ ነበር አመጣጤ። ራሴ መስራት ጀመርኩኝ እኮ። የብዙ ባለሙያ ባልተቤት ነህ? ታዳስ እናቴ እኮ ነች አሳደገችኝ። አባትህስ ግን ታባትህ ምን ወረስክ? ኒና ግን ቅድም ስለሰማች አባቴ ናፍቆት ብቻ ነው ያስተላለፈብኝ። ለምን አባቴ ከኛ ጋር አይኖርም ነበረ፣ ሌላ ሚስት ነበረው። እናቴን ዋሽቷት ነበረ። አይ እኛ ሴቶች ስንባል መታለል አይሰለቸንም አይደል ሊና?
እንደዛ በለሽማ ሁሉንም ተበዳይ አታርጋቸው። ልጅ ምን አደረገ ሲባል ድረስ በወንድ ልጅ ስንት ቁማር የሚጫወቱ ሴቶችም አሉ። አዎ ግን በብዙ እኛንን የምንጎዳው ኒና። አንተ ግን የሴት ልጅ ክብር የገባህ ይመስለኛል። እሱማ እናት ያሳደገችው እኮ ለሴት ልጅ ክብር ሁሉንም ያውቃል። እና አንተን ያገባይ ሴት የታደለች ናታ። በጥቂቱ ኧረ በብዙ ነው እንጂ በውስቲ ምግብ ሰርተህ አብልተሃት የማትታደለው። ሰኒ እንደዛ ወይና አስጠግቢብ ደግሞ እሺ። ለሰኒ ስትል ምን ጀመራችሁ? አረ ምንም ሰኒ አልከኝ እኮ። አይ እንዲሁ አምልጦኝ ነው። አይ እንኳን የተፈሳ ገና ሊፈሳ የታቀደ ይሸተኛል። እሺ በቃ አሁን ስራ ታስፈችኝ። እየጠበቀች ነው። እሺ በቃ የሰኔንም እንዳልሰማሁ አልፈዋለሁ። ወሬ በደላ ላይ የሆነች ልጅ ናት። አንቺ ጽናት ተኝተሽ ነው እንዴ? አንቺ ደግሞ ምን አይነት ጥያቄ ነው? አይኔን ጨፍኔ ሎጋ እየሰራሁ ነው እንደ ሀዳ። እኔ እኮ ምናልባት ካልተኛሽ ብዬ ነው። ምን ፈልገሽ ነው? እኔማ ብታይ የሆነ ነገር ልነግርሽ ብዬ ነው። ወጥ ሰርታ ብታበልታ ይሻልም። ግን እሺ ነው ቀሰቀሽኝ። ቆይ ትነሳ አይደርስም። ጽዬ በጣም ተናደደች። አይ ያው ምግቡ ሲበስል መቀስቀስሽ አይቀርም ብዬ እኮ ነው። ምንድነው? እሺ ንገሪኝ ጽ ምልሽ ክብሮም አባት የለውም እንዴ? አሁን ለዚህ ነው ተቅድም ጀምሮት ያቅነጠነጥሽ የነበረው? አዎ የለውም። እናት ያሳደገችው። አዎ የለውም። እናቱ ናት ያሳደገችው። አሁን ግን አባቱን አግኝቶታል። እሱ አባቱን ማግኘቱ አይደለም ሊያዩ ራሱ አይፈልግም። እንዴት? ምክንያቱም እናቱ እንዴት እንዳሳደገችው ስለሚያውቅ ጀግና እናት ያለው ደግሞ አባት አይፈልግም ማለት። በቃ አሁን መለስኩልሽ መሰለኝ። እያልሽ ደግሞ በኋላ ተረጁ። እንደዬ አይደለም እኮ ግን ቅድም ስልክ ሲያወራ አባቴ እያለ ሲያወራ ሰምቻለሁ። ክብሮሜ ሰውን ስለሚያከብር ምናልባት በእድሜ የገፋ አባቴ እያለ ሲያወራ ሰምተሽ ይሆናል። ጽዬ አይደለም አሁን ማንም የለም አባቴ ብዬ መጥራት ይችላለሁ ሲል ሰምቼው እኮ ነው። ሊና እንደው በፈጠረሽ በቃ የሰማሽን ሁሉ ዝያ መጣሽ አትንገሪኝ። ጭንቅላቴ ከምችለው በላይ እየሆነብኝ ነው። አይ እኔ ተጠቀመሽ ብዬ ነው ኒና። አንቺ እኮ ለእኔ ብለሽ ሳይሆን የወሬ ሱስሽን ለማስታገስ ነው። እኔ ወሬ ሱስ ያለብኝ መስሎሽ? አዎ እንደዛ ነው የምታስቢው? እንደዛማ አገምችኝም። እሺ ሰጽያ ሃይ ኒና ወዶ አይስቋሉ። ክሮሚ ልታቅፈው ስትል አትጠጊኝ አለና ከዛ ቀይ አበባ ቆንጅዬ ምን ነው መጀመሪያ ልስጥሽ ብዬ ነው። አዎ ማቀፍ ትችያለሽ። አበባማ አላቅፍህም እንዴ ብዙ አበባ አለኝ ሰብስቤ አመጣልሻለሁ። ያው ተራ በተራ አንድ ባንድ ልስጥሽ ብዬ ነው። በቃ መልስ አታጣም አይደለም? ለአንቺ የሚሆን መልስ አላጣም። በላ ወንድሞች ራሱ መተው ተሚጨርሱ ብገባ ነው የሚሻለው። ና ተመስገን መድኃኔዓለም ከባልነት ወደ ቤት ጠባቂነት ላሸጋገርከኝ መድኃኔዓለም ክብር ይገባሃል። ነኪራ ጋር ከሆጀ ነው የትም ሂጂ። ይኸውልሽ ወንድ ልጅ ሲያገባ ዘበኛ ይሆናል የሚባለውን አረጋግጫለሁ። አንተ ይህን ያህል ዘዋሪ ነኝ? ስቀልድ ነው። እኔ እንደውም እኮ ቤት ስትውሊ ነው የሚደብረኝ። በቃ አሁን ለማንኛውም ምሳል አቅርብ እሺ። በጣም እርቦኛል። ኒና አቤት። የባለፈውን ቪዲዮ እናጥፋ እንዴ? ለምን ወደኋላ መመለሱ ምን አስፈለገ? ኒና ላቲ በቃ ልክ እየሰራልኝ አይደለም። እዚህ አንቺም ጋር ያለውን እኔም ስልክ ላይ ያለውን እናጥፋው። ሆንም ግን ወደኋላ መመለሱ አስፈላጊ አይደለም። ተነጋግረንበት አይደለም? ተነጋግረን አስበንበት አይደለም እንደዛ ያደረግነው? ልክ መስሎ ነበረ እንዴ? ሀዳ እሺ አሁን ልክ ያልሆነበት ምክንያት ምንድነው? ሊና ሆነበት መንገድ አሁን እንድታይሽ ሊና። ቆይ ለምንድን ነው የምትከራከሪ ሊና? ለራስሽ ብዬ ነው። ደግሞ ዝም ብለሽ ልታዥኝ
አይገባም። እሺ ግን በቃ አሁን ዝም ብለን ቪዲዮውን እናጥፋ። ለራስሽ ብዬ ነው። በኋላ ትጸጸች። ማየት አልፈልግም። ምን ማለት ነው? ለምን ማለት? እኔ በቃ ውስጥ የጥሩ ስሜት እየተሰማኝ አይደለም። እንዴት ማለት ጽዬ? እንዴት ማለትማ? እሺ በቃ ቪዲዮውን አጠፋልሻለሁ። እኔ ህሊና ስለሌለኝ አይደለም እንደዛ ያደረኩት። እሺ ብዬ ነው። ስለምን ቪዲዮ ነው ስታወሩ የነበረው? ደነገጡ ሁለቱን ሴቶች። እሱ ፊት ለፊታቸው ቀጥ ብሎ ቆመባቸው። ሰምቷቸው ብድግ ላ በመደናቀጥ ስለምንም አለች። እናቴ አቤት። ታውቂያለሽ? አቤት ስትይ ተሰማሁ። በጣም ቆየሁ እና ምን ነበር እምልህ ወየ ነው ውዶች። ላይክ፣ ሰብስክራይብ፣ ሼር አስተያየታችሁን በኮሜንት እያደረጋችሁ ታበረታቱ ዘንድ በትህትና ጋብዛችኋለሁ። እና ምን ነበር እምልህ ወየ ነው። እንደዛማ እምልህ ድሮ ነበረ ሰላም እያለ እዚህ ውስጥ በነገር ሳይሞላ በፊት ነበር። ግን እኮ እናቴ ፍቅር ከምንም በላይ ነው። ምንም ቢፈጠር ፍቅር አሸናፊ ነው ትኛል ነበር። እሱን እርሳው። እሱን እርሳው። ተረት ነው። ልክ አንተ እንደምትነግረኝ የህልም ዓለም አልገባኝም። ምን የሚል ተረት አውርቼሻለሁ? አልገባኝም። እኔ ምን የሚል ተረት አውርቼሻለሁ? የትኛውን ልንገርህ እስቲ? እማ እኔ በፍቅር ነው እያወራሁሽ ያለሁት። በቃ በእናትሽ መራራቃችን ይብቃ። በቃ በእናትሽ መራራቃችን ይብቃ። ችራኩህ ይሄ ያለሁ አይደል ተጎንህ። ቀራረብ ማለት ቆይ አንድ ቤት ውስጥ መኖር፣ አንድ ማድ ላይ መቅረብ ብቻ ነው? አብረውም ተኝተዋል እና እንዴት ነው እንዴ? ስለ አብሮነት እንኳን ተኔ በተሻለ በደንብ ታውቂያለሽ። ምህሬንማ ማስተማር አልችልም። ደግነትን ከኔ ነው እንዴት ተማርከው? ሀዋ እናቴ፣ እኔ እኮ ትናንትና ምን እንደነበርኩ ማንም ሰው ያውቃል። እንደ አዲስ እኮ ነው አፍርሰሽ የሰራሽኝ። እንደ አዲስ እኮ ነው አፍርሰሽ የሰራሽኝ። ግን በደግነትህ እኔም በልጠህ ተገኘህ። ጽናቴ። እንዴት ማለት እንዴ? ደግነትህ ሞልቶ እየፈሰሰ አይደል እንዴ ጽናቴ? እንኳን ለወዳጅህ ቤትን ለማፍረስ ለሚሞክር እንኳን ደግነትህ ሞልቶ እየፈሰሰ ነው። ስለምን ልታወር እንደው ገብቶኛል። በቃ እሷን እርሻት። ውድና የተከበራችሁ አድማጭና ተመልካቾች ላይክና ሰብስክራይብ ሼር እያደረጋችሁ እንደዚሁም አስተያየታችሁን በኮሜንት እያደረጋችሁ ታበረታቱ ዘንድ በትህትና እጋብዛችኋለሁ። ላደረጋችሁልኝ ለምታደርጉልኝ ከልብ አመሰግናለሁ። አንድ ታሪክ ልንገርህ። ስቶሪታችን በጣም ናፍቆኝ ነበር። እስቲ አባትሽ ተነገሩሽ ታሪክ አንዱን ታሪክ ንገሪኝ። በድሮ ጊዜ እንደዚህ ነው እንደምትነግሪኝ? እንደዚህ ነው እንደምትነግሪኝ ማለት በጽሁፍ ይሆንልህ? እየቀለድኩ አይደለም እማ፣ እየቀለድኩ አይደለም። እንደፊቱ ደረጃ ላይ ተኝተሽ ጸጉሬን እያሻሽተሽ ንገሪኝ። እንደውም ደህና ደር በቃ ጽዬ ያምራለች። ጽናቴ ኪራ በእናትህ ተው። ምንም ሰላም አይደለም። በእናትህ ተወኝ። ውስጤ ምንም ሰላም አይደለም። እሺ በቃ ታዩ ምሩዬ ወይዬ አይ እኮ ነገ እንደምትመጣ ነገሮችኝ እና አሁን ነው የምትነግረኝ? አዎ ምን ነው ቤት ውስጥ እኮ ምንም ምንም የተዘጋጀ ነገር የለም። ምላስም የምቀመስም እኮ የለም። ተረጋጊ ፍቅር። እንዴ ሰርገኛ
የሚመጣ እኮ አስመሰልሽው። ኧረ ተረጋጊ። ሰርገኛ የሚመጣ እኮ አስመሰልሽው ፍቅር እንዴ! ኧረ ተረጋጊ ፍቅር። ቅድም ብነግርሽማ ኖሮ እረፍት አታረጊም ነበር። ምን ማለት ነው ግን ናሆሜ? ብትመጣም እኮ ይኸውልሽ ነገ ቤተክርስቲያን ሄዳ ምናምን ብላ አረፋፍደ እኮ ነው የምመጣው። እንደ መርዶ ነጋሪ በሌሊት አመጣም። ምንም ቢሆን ግን ጥሩ አልሰራም። ወዴት ነው? ቢያንስ ሽንኩርት አቁላልቼ ልጠብቅ። ሰው ለማችሽ ይሄ ተፍ የምታረጊው ነገር ለማስተናገድ ተፍ የምትሊውን ነገር ታላድንቅ አላልፍም። ምን ማለት ነው? አሁን አርፈሽ ለጥበይ። እማታውቂው ሰው የሚመጣ እኮ አስመሰልሽ። እማዬ እኮ ናት የምትመጣው። ቢሆን ሳዳ እንዴ ምሩዬ፣ አሁን በቃ እንግባ እናንተኛ። ግን እኮ እንደውም እሷ የምትቀየምስ በምን እንደው ልንገርሽ፣ በዚህ በሌሊት ምግብ ታልሰራሁ ብለሽ ብርድ ሲመታሽ ነው። ምን አገባኝ? ምግብ ታልሰራ ተመጣች ልጅሽ ነው አላሰራም ያለኝ እላታለሁ። ነገማ ይኸውልሽ ወይ ከቤት እጠፋለሁ እንጂ እናንተንማ አልችላችሁም። ገናይታችሁ በጣም ከባድ ናችሁ። ማንኛውም ትተኛ አላርም ሙላ በጧት እንድንነሳ እኮ ትታይ ተኝታ የምታረፍድ ወይዘሮ ምናምን ነው የምመስለው። ተነካሽ ተመነከሱ በፊት እባዩ ሚስቶ ሙድ ሲይዝ ነበር አሉ። ሆይ ተጠንቀበኛ። አንድ ብቻ ልንገስ ናሆሜ። እሺ አንድ ብቻ እሺ። እንደውሻ በይና ትነክሽኛለሽ። እንደውም ተወሺ ታኩርፊ በቃ ትነክሽኛለሽ። አንቺ በእንባ ጎርፍ ልታባረሪ ነው እንዴ? አሳዝነኝ እኮ ነው። እባክሽ ፊልም እኮ ነው አውቃለሁ፣ ግን እኮ ምናልባትም በእውነተኛ ህይወት ሊኖር ይችላል። ወይኔ የኔ ሆዴ ቡቡ ሰኒ ታሳዝናለች። አዎ እሱማ ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ እንድትለመደው ላይክ እና ሰብስክራይብ ሼር እያደረጋችሁ ታበረታቱ ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ ደግሞ ከልብ አመሰግናለሁ። ያላረጋችሁልኝ ላይክ ሰብስክራይብ እንደዚሁም ደግሞ አስተያየታችሁን በኮሜንት አድርጉልኝ ስል በድጋሚ በትህትና እጠይቃችኋለሁ። ላደረጋችሁልኝ ለምታደርጉልኝ ከልብ አመሰግናለሁ። እሱማ ታሳዝናለች፣ ግን ፊልም ነው እውነት አይደለም። አዎ ታሳዝናለች፣ ግን ፊልም ነው እውነት አይደለም። አሁንም በቃ ልብ የሚነካ ታሪክ አለው። ሰኒ በእንባ እየተራጨች ነው አለች። ቢሆንም በቃ ልብ የሚነካ ታሪክ አለው። ታሳዝናለች ሰኒዬ። እንዲሁ በማይሞት በእውነተኛው ዓለም ዲክታተር ይሆንሽ ልጅ በፊልም እንዲዝም አልቀስሽ ምን የሚሉት ነው? ምን ማለት ነው? ማን ነው ዲክታተር? እንቧን ጠረግ አደረገችና ምን ማለት ነው? ማን ነው ዲክታተር? ኧረ ተይ ማንም እኔው ራሴ ነኝ አላት። እኔ እንደዛ ነኝ እንዴ? ቆይ እኔ እንደዛ ነኝ እንዴ? አይ እንደዛ አይደለም፣ ግን እንደዛ አይደለም፣ ግን ላንቺ የማይመችሽ ነገር ታደርኩ እንደዛው ነኝ። ደግሞ ላንቺ የማይመችሽ ነገር ታደረኩኝ እንደዛው ነሽ አይደለሁም ነው? አይ ምንም የለም፣ ምንም የለም። ሰንዬ ወይዬ ቀልሻ ምን እንደምወድሽ ልትለኝ ነው? ኧረ ተይ አንቺ ሴት ብሮማቲክ ሴት ሆኝ እንጂ ያው እንደምትወደኝ አውቃለሁ ብዬ ነው እኮ። ሆንም ግን ሴቶች ባይናችሁ በጆሮአችሁ ከምትሰሙት ይልቅ ባይናችሁ የምታዩትን በደንብ ጆሮአችሁ የምትሰሙትን በደንብ ወንድ ልጅ በቀን 3 እወድሳለሁ ማለት አለበት። ቁርስ ንሳ እራት ነው እንዳይ በቀን 3። እሺ አሁን ግን ባልነግርሽ የምር አይደብርሽም? እሱማ አይደብረኝም። ስነው እኮ የምልሽ ይሄ አሁን የሚሰማኝ ስሜት መቼ እንደሚያስታውሰኝ ታውቂያለሽ? መቼ ነው? እናቴን ነው የሚያስታውሰኝ።
እናቴን ነው የሚያስታውሰኝ። ጸጉሬን እየነካካች ጸጉሬን እየደባበሰች ስታስተኛኝ ያለው ጊዜ ነው የሚያስታውሰኝ። ክብሮሜ ግን አንተ እንደ ሌሎቹ ወንዶች ክብሮሜ ልክ አንተ እንደ ሌሎቹ ወንዶች ስትል አፏ ላይ ጣቶችን አሳረፈ። የተለየ ወንድ ነኝ ስፔሻል ነኝ አልልሽም ክብሮሜ። ግን ደግሞ አንቺን የሚያስከፋ ምንም ነገር አላረገብሽም። ግን ደግሞ አንቺን የሚያስከፋ ምንም ነገር አላረገብሽም። እሺ ግን ክብሮሜ አሁን ከፍ አድርገህ አስበርረኸኝ፣ ከፍ አድርገህ እንድበር አድርገኸኝ በኋላ እምነቴን በልተህ ክንፎችን መተህ እንዳጥለኝ። ለሚወዱት ሲሉ መታመንን ከእናቴ ተምሬያለሁ። ለሚወዱት ሲሉ መታመንን ከእናቴ ተምሬያለሁ። አይሽ እናቴ አባቴን በጣም ተወደው ስለነበረ እሱን ህይወት ላለማፍረስ ስትል ቤተሰቡን ምናምኑን ላለማፍረስ ስትል እንዲሁ በችግር ተቆራምዳ ታሳልፍ ነበር። በጣም አስተዋይ ሴት ነበረች። በጣም አስተዋይ ሴት ነበረች። ነፍሷን ይማርና ይሽ ፍቅር ማለት አብሮ መኖር ብቻ ሳይሆን ተለያይቶም ተበዳድሎም ተሳስቦ መኖር ማለት ነው። ሀዳ እቺ ሴት አሳድጋኝ ሰው ላይ እንዴት ክፉ ሆናለሁ? ሀዳ እቺ ሴት አሳድጋኝ ሰው ላይ እንዴት ክፉ ሆናለሁ? እሺ አፈቅርሃለሁ። እሺ አፈቅርሃለሁ ሰኒ። እሺ አፈቅርሃለሁ። እኔም በጣም ነው ማፈቅርሽ። እኔም በጣም ነው ማፈቅርሽ ኮሰረቴ። እንተኛ እንቅልፍ የመጣ እንዴ? እኔስ አንተማ ይኸው ብርድ ልብሱም አለ፣ ልብሱም ይኸው ትራስም ይችትልህ እችን አቅፈህ ለጥ ነው። አይ ሰኒ ምን አይነት እብዳ የሆነ ልጅ ነች። እሷን አፍቅሬ እኮ ተሰቃየሁ። ግን ይሁን እንኳንም አፈቀርኳት። ለፊልም የምታለቅስ ልጅ። ደህና አደርሽ? አድሬ ነበረ። በጧት አስነሳኝ እንጂ እኮ በጧት ትንሳለሽ ብዬ ገምቼ ነው። እንዴ እንደማልነሳማ ገምት ነበረባ። እንደዚህ ያንጫንጫል እንዴ? ምኑ ከእንቅልፍ መቀስቀሱ ቀላል ያብሳጫል እንዴ? እርር ድብን ነው የሚያደርገው። እሺ ተቀስቅሰው አታውቅም እንዴ? ጋ ማንም ስለማያድር ደግሞ ማንም ስለሌለ ተፈጥሮ ናት የምትቀሰቅሰኝ። ውድና የተከበራችሁ አድማጭና ተመልካቾች ላይክ እና ሰብስክራይብ ሼር ታደርጉ ዘንድ በትህትና እጋብዛችኋለሁ። በሌላ በአዲስ ቪዲዮ የምመለስ ይሆናል። እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ስል በትህትና ጠይቃችኋለሁ። አመሰግናለሁ።